ይላሉና ሌላ አካውንት ይሁን ያው ራሱ እርግጠኛ ነው። ይሄኔ ከጓደኞች አንድ ሰው ያዛገኝ ሊሆን ይችላል ብዬ ነው። ለዛ ነው በጣም እንትን ያላልኩት ያለው ሮሽ ግን አይ ቲንክ ስሜቱን አውቀዋለሁ። ልክ ነሽ፣ እረዳዋለሁ። ስሜቱን አውቀዋለሁ ስልሽ መረዳት አይከብደኝም ነው። ለካ እኔ ከሀገር ወጥቻለሁ። ሳሁን በቃ ከሀገር ቦታ ታስባላችሁ። አትሳቁብኝ። እወጣለሁ፣ ታያላችሁ። እወጣለሁ። ብዙ አያስቅም። እወጣለሁ። ዛሬ ቪዲዮ አለቀቅም። ዛሬ ማግኘት አልቻልኩም ነበር እውነት ለመናገር። ለዛ ነው ስወድ ላባ የምትሰራው ሁሉ። እሺ ቴንኪ። ኧረ ቆይ እወጣለሁ። ጉዳተኛ እንዴ ከላይ ጨራሽ እንዴ እኔ ከሀገር እወጣለሁ። ከላይ እንዴት ነው ከላይ? መቼ ተጫወቱ? ጊፍት አልተሰጠኝም፣ አልተጫወትኩ ምናምን አሉት። ጋዳሬ ከሞላ ተኛለሁ። ዳንያችን ወይ እንኳን እምቢ ብላ ብታልፍ ራሱ እኛ ኦዲየንስ እሱ ወደ ራሱ ከተመለሰ በኋላ መዋጣትም ከሆነ ጠበቃም የሚገዛ ከሆነ ተገዝቶ እሷንና ኤፍሬም መቀመቅ ካልከተትን እኛ ምኑን ኦርቶዶክስ ሆነ ከሱ ጋር ነው ያደግኩት አለች አቡዜ። ሙሉ ለሙሉ ካዳመጣችሁ ማለት ነው ቡዜ አዳር ሙሉ አሁን ነው ጠዋት ወጣሁት። አሁን እንትን ቪዲዮ ልስራላችሁ ብዬ ነው። በጣም አደገኛ ቪዲዮ የዛሬ ቪዲዮ እኮ የቆየ ነው። የዛሬ ቪዲዮ እኔም ራሱ አሁን ኤርሜላ ጋር ሲሄድ አሁን እሱ የተባለ ብቻ ነው ይሄ በል የተባለው ነው የሚለው። አዎ አማቹ ኮስፋም ቡዜም እኮ አስረዳቻችሁ በል የተባለው ነው የሚለው። ሆነ ሳለ ምንድን ነው ይላል፣ ሆነ ሳለ ደግሞ ምንድን ነው ይላል። ግራ ነው የሚያጋባኝ። እኔም በቃ የተባለው አሁን ስሙኝ፣ አሁን ኤርሜላ ጋር ሄዶ ሲመለስ ምን እንደ ከዚህ በኋላ ተሮታ ጋር አንድ ቀን እንዳትጠሪኝ ብሎ ነው የሄደው። በል ብሎ ነው ወንድሙ እንደዚህ በልና እና ብሎት ማለት ነው። አያችሁ በር ላይ ብሎት ነው መጀመሪያ የሚመጡት እንዴ። ትላንትና ቪዲዮ አይቶ የወንድሜ እኮ ኤፍሬም እኮ ተቆጣሽ ብሎ ሲላት አሰማችሁም እንዴ? ትላንትና እኮ ተቆጣሽ፣ ለምንድን ነው ተቆጣሽ? እና የሚለው ነገር ሁሉ እነሱ ያሉት ነገር ሚናገር ይዛል። እኔ ግን የምሬን ነው የምልሽ ህግ ቤት ህግ አሁን እሱ እንኳን ጸበል እንኳን ወስደውት እንዳልሽው መንፈሱ ቶሎ ላይለቀው ይችላል። ይለቃል፣ መልቀቁን ይለቃል። ግን መልቀቁን ይለቃል። ግን ያውላችሁ ተሳደው አራደው ስለመዳሪያለም ተጫዋቱ ስልክ እየተደወለብኝ ነው አንሳ ግን ማለት ነው እኔ የምሬን ትንሽ መልቀቁን መንፈሱን ሊለቅ ይችላል። ኃይል እግዚአብሔር ነው። እውነቷን ነው። እውነት እኔ በጣም እሷ እንደዛ ብላ ከሄደች በኋላ በጣም አለቀስኩኝ። ጌታ ሆይ ትችላለህ፣ አንተ ትችላለህ። ይሄንን እርኩስ መንፈስ አንተ አጽናው፣ አንተ ግባበት ብዬ በእውነት በጣም አልቅሼ ነው። አሁን ራሱ እየመጣን ያለው ለምን እንደሆነ ታውቂያለሽ? መንፈስን ማበረታታትና ማስፋፋት ምን ማለት ነውና በዚህ በጣም አዝኛለሁ። ይድናል እርግጠኛ ሆኜ የምናገረው ይድናል። እኔ ገዳም ራሱ ለሄድኩበት ገዳም ራሱ ከፈለገች እዛ ራሱ እንደሄዱ ልነግራት እችላለሁ። ግን ማንኛውም ገዳም ብትወስደው ይድናል። ግን እኔ የሚያቃጥለኝ ግን መከሰስ ይችላል ወይ? መከሰስ ትችላለች ወይ? ይሄ ፋጤ ይሄ ነገር እንደ ቀልድ ይታለፍ ይሆን? አንደኛ ነገር እኔ ሩታና ኤፍሬም በህግ እነሱ ካልሄዱበት ራሱ እኛ ዝም ማለት እንደሌለብን ነው የምነግርሽ። ይህ ማለት ምን ማለት ነው? አንደኛ ነገር ቆይ ማሬ አንድ ሐሳብ ልጨርስ። እውነቴን ነው የምለው። አንደኛ ነገር የሰው ልጅ ጤነኛን ሰው አይምሮን አጡዞ ማሳበድ ማለት እግዚአብሔርን መናቅ የለህም አንተ አምላኬ እንደማለት። ሲቀጥል ደግሞ በሃይማኖት የኦርቶዶክስ ሃይማኖት ተከታይ መስቀሉም አይረባም ሃይማኖቱም ጦንቃይ ነው ማለት ነው። ገባሽ?
ሲቀጥል ደግሞ ህዝቡ ኦዲየንሱ እናንተ ተራ ናችሁ። ተይ እኛም ክብር እንኑረን። አንድ ለሃይማኖት ክብር የሌላት ሁለት ለመስቀል ለተሰቀለበት መስቀል ክርስቶስ እሱ ለማዳን ህዝብን ለማዳን ስለ በሾክ በምን ሲወጋ መከራ ሲያይ የተሰቀለበት መስቀል አዋረደችው። አሁን ኮሜንት ብታይ የተለያዩ የማየው እኔ ኮሜንት ነው የሚናገረው ስለ መስቀል የሚሰድቡ ስለ ኦርቶዶክስ ሃይማኖት መተታሞች። እሷ እንኳን እምቢ ብላ ብታልፍ ራሱ እኛ ኦዲየንስ እሱ ወደ ራሱ ከተመለሰ በኋላ መዋጣትም ከሆነ በቃም የሚገዛ ከሆነ ተገዝቶ እሷንና ኤፍሬም መቀመቅ ካልከተትን እኛ ምኑን ኦርቶዶክስ ሆነን ምኑን ኦርቶዶክስ ሆነን መስቀል ተሸክም የሚሄደው? እሺ እህቴ እዚህ ጋር አሁን አዳምጪኝም አንድ ነገር መከሰስ ይችላሉ ላልሽው፣ አዎ መከሰስ ይችላሉ። ያንን ደግሞ ማድረግ የሚችለው አንድና አንድ አብርሃም ብቻ ነው። አብርሃም ሲዲን ነው። ሲዲን እሱ ነው መክሰስ የሚችለው። ህይወቴን አበላሽተውታል፣ እንደዚህ አድርገውኛል ብሎ መክሰስ የሚችለው አብርሃም ነው። ኦኬ ዛሬ እኮ ቡዜ ነገረቻችሁ። እሱ ቡዜ ምንድን አለቻችሁ? ጠብቁ ይሄ በጸሎት ነው ብላለች። እሱን ደግሞ የምናደርገው እሱ ሲዲን ነው። ከዛም በኋላ እሱ ተዲያ ነው በኋላ የሚከድበት ጉዳይ ነው ብላችኋል። እውነቷን ነው። መክሰስ የሚችለው እሱ ብቻ ነው። ህይወቴን አበላሽተውታል፣ ተስራ ያስቆመውኛል፣ ተሞደ ፍቅረኛ ላይተውኛል ብሎ መክሰስ የሚችለው መተት አድርገውብኛል ብሎ አንገቴን አስደፍተውብኛል ብሎ ወንጀል ተሰርቶብኛል ብሎ መክሰስ የሚችለው አንድና አንድ እሱ ብቻ ነው። እሱ ደግሞ የሚሆነው በምንድነው? እሱ ድኖ ሲወጣ ነው። እሱ ታልጃን ማንንም ሰው መክሰስ አይችልም። ነገረቻችሁ እኮ እህትየዋ ዛሬ ራሱ እሷን እያለ እስከሆነ ድረስ ምንም ማድረግ አይቻልም። እሙዬ ነው ግቢ አንድ ቁጥር እየጻፍሽ መሰለኝ ገባችሁ? ስለዚህ ግዴታ ነው ተከሰሳለች። ግጥም እሱን ደግሞ መሸመሻሽ የምናደርገው እሱ ሲዲን እሱ ላይ ነው። እኛ ኮሜንት እሱ ሲዲን ክሰስልን ሃይማኖታችንን እንቃለን ብለን እሱ ነው የምንይዘው። እሱ ደግሞ ሰው ሊከሳታል ማለት ነው። አለቀ። እንደዚህ ነው የሚሆነው። እሱ ታልዲያን ማንም ሰው ሊከሳት አይችልም። ምክንያቱም እንደውም የበለጠ ወንጀል ነው የሚያመጡት። ምክንያቱም ያላደረኩትን ነገር አድርገሻል ብለውኛል ብላ መክሰስ ትችላለች። እሷ ተከሳቸዋል። ወንጀል ነው። ድጋሜ ተዝቀደም አብርሃም እንዳሳሰረች ስለምታሳሰራቸው እሱ ነው አሁን መክሰስ የሚችለው። እሱ ደግሞ መሸነፍ ጸበል ሄዶ ዲኖ ሰው ሆኖ ሲመጣ ነው ሁሉን ነገር ማስታወስ ትችላል። ዛሬ አሁን ኤርሜላ ምንድነው ብሏት ምንም አያውቃትም፣ አላወቃትም። ዝም ብሎ ነው የሚለፈልፈው። አዋቅሻለሁ ነው እንጂ ምን ትሆን ራሱ አላወቃትም። ያውቃት እኮ ይናገር ነበር። በዚሁ ላይ እሱ ያለው ነው እኮ እሱ ያለው ነው የሚለው ወንድሙ ይሄ ኤፍሬም የሚባለው ልጅ ያለው ነው። እንደዚህ በር ስትገባ እንደዚህ በር በቃ ያለፈ ህይወታችን ነበረ። በቃ መጀመሪያ ትክክል አይደለሁም በቃ ያለው ነገር በሙሉ ነው ያለው ማለት ነው። እሱ የተናገረው አለው በጣም መስገንነ ይሄ መልስ እንዲሆነኝ ጠቅለል አድርጌ ልንገርሽና አንዴ ለምሳሌ በፎቶ ራሱ ልጨርስልሽ ያለፈ ህይወቴ ልጨርስልሽ የጀመርኩትን ከራሱ አይደለም ውዴ ልጨርስልሽ ፋጤ። አሁን ይኸውልሽ አብርሃም እስከዚህ ድረስ ፊት ሰጥቷት አምጥቷት አንበላጧት አሯን እንድትቀዝንም ያደረጓት የእሷ ቤተሰብ ነው። አብርሃምን የገደሉት የራሱ ቤተሰብ ነው። ሩታ እንዲህ ቀዝና እስከ መጫወት በህዝብ ኦዲየንስ በክርስቲያን እስከ መጫወት ያደረሱት የገዛ ቤተሰቦቹ ናቸው። ያ ማለት ደግሞ ትክክል ነች እያሏት እና ደጋፊዎቿም ደግሞ ገደል ከቷታል። አሁን እኔ ልልሽ የፈለኩት ነገር ጉድ ነው ዘንድሮ። የሰዓት ዜናችን ጀምሯል። ላይክ ሼር ሰብስክራይብ ማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ዳኒ ሪያል ሾው በጣም ዛቻ እየደረሰብኝ ነው፣ ማስፈራሪያ። አሁንም ቢሆን የፈለገውን ነገር ያድርጉ እንጂ የተለያየ አካውንቶች እየቀየሩ እኔ እንደሆነ ከአላማዬ ንቅንቅ አልልም ከማይክል ጃክሰን ጎን ነኝ ሲል አክብሮት ገልጿል ማለት ነው። ታዲያ ኮሜንታተሮች አለንልህ ከጎንህ ማና አባቱ ነው የሚነካ ለውነክ ከቆምክ በማለት ቲክታክ ላይ የቀለጠው መንደር አውርደዋል። አሁንም የፍቅር ጀማዎች እንግዲህ እያስተላለፉ ያለው መልእክት ሩታና ኤፍሬምን አብርሃም ተሽሎት
ፖሊስ ጣቢያ ካላስገባቸው እኛ ራሱ ጠበቃ አስቁመን ክርክር በመሀል አዲስ አበባ ላይ እንገጥማቸዋለን በማለት ቅመሞቹ እያስታወቁ ይገኛል። ታዲያ አሁንም ምንም ያልታወቀው ሴራ ኤፍሬምና እንግዲህ ከኤፍሬም በስተጀርባ ያሉትም እንግዲህ አጭበርባሪዎች አብርሃም ታደሰን ለዚህ ሁሉ ሲያረጉ የቆዩት ለምን እንደሆነ ይሄን ራሱ እናቃለን፣ ጠበቃ አስቁመን እያሉ ነው አናብስቶቹ በቲክቶክ መንደር። ዳንኤል ሪያል ሾው እኔም አለሁላችሁ ከጎናችሁ ነኝ፣ አብርሃምማ እንደዚህ ፈዞ አይቀርም ሲል አክብሮቱን ገለጸ። ታዲያ ሩታ ሀብቴ አሁንም ህዝቡ እየተንጫጫባትና አንፋታሽም እያሏት ነው። አብሶ ሌሊት ላይ በፖስተችው ፖስት እንዴት እኛ ላይ ትስቅብናለች፣ እኛ በሷ እንስቃለን እንጂ ለትዳሯ ክብር የሌላ ሴትዮ በማለት ቲክታከሮች አሁንም የቀለጠው መንደር ውጊያቸውን ጀምረዋል። ማን እንደሚያሸንፍ እስኪ ሁላችንም ከዳር ሆነን እኛም እናያለን። ጎል የሚያስገባው መቼም እርግጠኛ ነኝ የፍቅር ጀማአ ነው ስል እኔም ከዚሁ አሳስባለሁ። ፍቅር ጀማዎች፣ አይበገሬዎች፣ መልካሞች እኔ እንደናንተ ሰው እውነት በፍጹም አላየሁም። ከስደት እህቶቻችሁ ጎን የምትቆሙ አናብስቶች እንዲሁም ሀገር ላሉት እኛ ጠበቃ እናስቆማለን በመሀል አዲስ አበባ ላይ ከፍለን እያሉ እያስተላለፉ ነው።